የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በመዲናዋ በሚገኙ አስሩም ክፍለ ከተሞች ውስጥ የህዝብ ምሬት በስፋት በሚነሳባቸው የመሬት አስተዳደር ቢሮ ኃላፊዎችና ሰራተኞች ላይ ጥብቅ ግምገማ ማካሄድ መጀመራቸው ተሰማ። ያለ እጅ መንሻ አገልግሎት መስጠት አቁመዋል በሚል በህዝብ ዘንድ ከፍተኛ ደረጃ የሚታሙት በእነዚህ ተቋማት ላይ የግምገማ ማዕበል ባለፈው ሳምንት የተጀመረ ሲሆን በቀጣይ ቀናትም እንደሚቀጥል ምንጮች አረጋግጠዋል። በተለይም ከንቲባዋንም ሆነ ህግን አይፈሩም ተብሎ በሚነገርላቸው የለሚ ኩራ ክፍለ ከተማ የመሬት አስተዳደር ኃላፊዎች ላይ ግምገማው ያነጣጠረ ሲሆን የተወሰኑ ኃላፊዎችም ከቦታቸው እየተነሱ መሆኑ ታውቋል። ይህ እርምጃ የመንግስትን አገልግሎት አሰጣጥ ለማሻሻል ያለመ ነው ቢባልም የከተማዋ ነዋሪዎች ግን በግምገማው ሂደትና ውጤታማነት ላይ መሰረታዊና ወሳኝ ቅሬታዎችን እያነሱ ይገኛሉ። የከንቲባ ጽህፈት ቤቱ ኃላፊዎችን ከቦታቸው በማንሳት ፖለቲካዊ እርምጃ እየወሰደው ቢሆንም በየቀኑ ከህዝቡ ጋር በቀጥታ የሚገናኙትና ለዋናው የሙስና ቅሬታ መነሻ የሆኑት ፈጻሚ ባለሙያዎች ግን ከዚህ ግምገማ ማምለጣቸው አሰራሩን የይስሙላ አድርጎታል የሚል ጠንካራ ትችት እየቀረበበት ነው። ሙስናውና ቢሮክራሲው ስር የሰደደው በኃላፊዎች ደረጃ ብቻ ሳይሆን በታችኛው የባለሙያ መዋቅር ውስጥ መሆኑ እየታወቀ ጥቂት ኃላፊዎችን ብቻ በማንሳት የሚደረገው የማስተካከያ እርምጃ ዘላቂ መፍትሄ ሊያመጣ አይችልም ተብሏል። መዋቅራዊና ከስር መሰረቱ የሆነ ጽዳት ካልተደረገ በስተቀር አሁን እየተካሄደ ያለው ግምገማ የህዝብን የረዥም ጊዜ የብሶት ድምፅ ለማብረድ የሚደረግ ጊዜያዊ ማስታገሻ ከመሆን አያልፍም ሲሉ የከተማዋ ነዋሪዎችና የመልካም አስተዳደር ተንታኞች በአጽንኦት አስገንዝበዋል። መሬት ነክ ጉዳዮች የከተማዋ ከፍተኛው የኪራይ ሰብሳቢነት ምንጭ እንደመሆናቸው መጠን እርምጃው አድሏዊነትን በማስወገድ እውነተኛ ፈጻሚዎች ላይ እስካልተወሰደ ድረስ የዜጎች ሮሮ ሊያቆመው አይችልም ተብሏል። በሌላ በኩል ደግሞ በዓለማችን እጅግ ውድ የሚባለው የከበረ ድንጋይ ኢትዮጵያ ውስጥ መገኘቱ ይፋ ተደረገ። ለመጀመሪያ ጊዜ በብራዚል የተገኘው ይህ ውድ ማዕድን እንደ አልማዝ ካሉ የከበሩ ድንጋዮች የበለጠ ዋጋ ያለ መሆኑን ባለሙያዎች ገልጸዋል። በ1980ዎቹ በብራዚል ፓሪባ ግዛት ለመጀመሪያ ጊዜ እንደተገኘ የተገለጸው ፓሪባ የተሰኘው እጅግ ብርቅ ድንጋይ በኢትዮጵያ መገኘቱን የተሰማው ከብራዚል በተጨማሪ በ2000ዎቹ መጀመሪያ ላይ ደግሞ በናይጄሪያና ሞዛምቢክ እጅግ በጥቂቱ መኖሩ የተረጋገጠው ይህ ማዕድን ጥቅሙ የላቀ እንዲሁም እንደ አልማዝ ካሉ የከበሩ ድንጋዮች የበለጠ ዋጋ ያለው መሆኑ ታውቋል። ምንጮች እንዳሉት ይህ እጅግ ውድ የሆነ ድንጋይ በኢትዮጵያ መኖሩ ታውቆ መሸጥ ከተጀመረ ቆየት ብሏል የሚል መረጃ ነው የጠቀሱት። ስለ እንቁ መኖር ግን መንግስት በቂ እውቀት የለውም ያሉት ምንጮቹ መሰል ሁኔታ በሌሎች አዳዲስ ማዕድናት ወይም ማውጫ ቦታዎች ሲከሰት ቆይተዋል ያሉት። ከሳምንት በፊት የስዊዘርላንድ ጂኦሎጂካል ተቋም ከየት ሀገር እንደመጣ የማይታወቅ ፓሪባ ድንጋይ ለፍተሻ መጦለት እንደነበር መጥቀሱ ግን አሁን ጉዳዩ ትኩረትን ስቦ ዘርፉን በሚከታተሉት ዘንድ መነጋገሪያ እንደሆነ ነው የተገለጸው። የስዊዘርላንዱ ላብራቶሪ ባወጣው መግለጫ ድንጋዩ ከብራዚል የሚመጣው አይነት እንደሚመስል ነገር ግን አፈጣጠሩ ከብራዚል አለመሆኑን በፍተሻ ወቅት ማረጋገጡን ያስታወቀው። በመግለጫው ላይ አክሎም እንዳስረዳው አዲሱ የብርቅ ድንጋይ ምንጭ ኢትዮጵያ ሳይሆን አይቀርም ብለዋል። ከስዊዘርላንድ የወጣው መረጃ ለውዱ ጌጥ መኖር ማረጋገጫ ካልሆነ በስተቀር ፓሪባ በኢትዮጵያ ደቡባዊ ክፍል ቦረና አካባቢ ከጥቂት ዓመታት በፊት የድንጋዩ ምንነት በለዩ ሰዎች አማካኝነት እየወጣ መንግስት ሳያውቀው መሸጥ መጀመሩን ለጉዳዩ ቅርበት አለን የሚሉ አካላት ተናግረዋል። ነገር ግን በማዕድን ምንነት ምርመራ በዓለም ላይ ከፍተኛ ግምት በሚሰጠው የስዊዘርላንድ የፍተሻ ላብራቶሪ ሁኔታው ይፋ መደረጉ ነገሩ እንደ አዲስ እንዲራገብ አድርጎታል ብለዋል። አሁን ላይ ዋናዋ የፓሪባ የከበረ ድንጋይ አቅራቢ ሞዛምቢክ እንደሆነ ተጠቅሷል። በሌላ በኩል ደግሞ በህንፃዎች ስር ለሌላ አገልግሎት ሲውሉ የነበሩ ከ1500 በላይ የፓርኪንግ ቦታዎችን ማስለቀቁን መንግስት አስታወቀ። የኮንስትራክሽን ዘርፉን ከውጭ ተቋራጮችና ከግብአት ጥገኝነት ለማላቀቅ የሚረዳ ፖሊሲ መጽደቁም ይፋ ተደርጓል። በአዲስ አበባ ከተማ በተለያዩ ህንፃዎች ስር የሚገኙ የፓርኪንግ አገልግሎት መስጫ ቦታዎችን ለሌላ አገልግሎት ሲጠቀሙ በነበሩ አካላት ላይ ቁጥጥር ሲደረግ መቆየቱን የከተማዋ የትራፊክ ማኔጅመንት ባለስልጣን በላከው መግለጫ አስታውቀዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ በከተማዋ በርካታ ህንፃዎች ለፓርኪንግ አገልግሎት የሚውለውን ቦታ ለሌላ አገልግሎት በመዋላቸው ምክንያት በርካታ መኪናዎች መንገድ ዳር ለመቆምና ለትራፊክ መጨናነቅ መፈጠር ምክንያት ሲሆኑ እንደነበር ገልጸዋል። ይህንን ችግር ለመፍታት ባለስልጣኑ ቁጥጥር ማድረጉንና በዚህም ከ1500 በላይ የሆኑ ቦታዎች ለተሰሩበት ዓላማ እንዲውሉ ማድረግ ስለመቻሉ ተናግረዋል። በከተማዋ ከ2000 በላይ የፓርኪንግ ቦታዎች መኖራቸውን በመግለጽም በዚህም ከ70 ሺህ በላይ መኪናዎች አገልግሎቱን እንዲያገኙ መደረጉን ገልጸዋል። ባለስልጣኑ በበጀት ዓመቱ
የትራፊክ መብራት ተከላ፣ የፓርኪንግ አገልግሎት መስጫ ቦታዎች ማስፋፋት፣ የቀለም ቅብ ስራና የመንገድ ምልክት ተከላ ማከናወኑ በበጀት ዓመቱ ከተሰሩ ዋና ዋና ስራዎች መካከል ተጠቃሽ እንደሆኑ ገልጿል። ከዚሁ ጋር በተያያዘ በኢትዮጵያ ከሀገራዊ ጥቅል ምርት 20 በመቶ የሚጠጋ አስተዋጽኦ ያለውና 10 በመቶ ለሚሆነው የማህበረሰብ ክፍል የስራ ዕድልን እንደሚፈጥር የሚታወቀው የኮንስትራክሽን ዘርፍ ከውጭ ስራ ተቋራጮችና ግብዓት ጥገኝነት ማላቀቅ ይችላል የተባለ ፖሊሲን ሚኒስትሮች ምክር ቤት አጸደቀ። የኮንስትራክሽን ፖሊሲው ብቃት ያላቸውና አመለካከታቸው የተስተካከለ አማካሪዎችና ተቋራጮች ባለመኖራቸው የሀገራዊ ፕሮጀክቶች አመራር ከፍተኛ ጉድለት እንዳለበት ያስረዳል። ትልልቅ ሜጋ ፕሮጀክቶች በአብዛኛው በውጭ ኩባንያዎች የሚከናወኑ መሆናቸውን፣ ሀገር በቀል ተቋራጮች ለዘመናት በቆዩ ቴክኖሎጂዎችና አሰራሮች ላይ ጥገኛ ሆነው ተሳትፏቸውም አነስተኛ እንደሆነ ተገልጿል። አዲሱ ፖሊሲ ነባሩን ፖሊሲ ሲገልጸው በአመዛኙ በጥርጣሬና በቁጥጥር ላይ የተመሰረተ ከመሆኑም በላይ ዘርፉ ተወዳዳሪ ሊሆን አለመቻሉን ያብራራል። የሚኒስትሮች ምክር ቤት ያጸደቀው ፖሊሲ የሀገር ውስጥ ኩባንያዎች ከውጭ ሀገር ኩባንያዎች ጋር በሽርግና ተጣምረው ሊሰሩ የሚችሉበት ግልጽ ስርዓት ማበጀት ማስፈለጉን ይገልጻል። አክሎም በኮንስትራክሽን ዘርፍ ከተለያዩ ከፍተኛ የትምህርትና ማሰልጠኛ ተቋማት ወደ ኢንዱስትሪው ለሚቀላቀሉ ባለሙያዎች የብቃት ማረጋገጫ እንዲኖራቸው ይደረጋል ይላል። ሀገራዊ የስልጠና መስኮችን በማስፋፋት በውጭ የኮንስትራክሽን ኩባንያዎችና ባለሙያዎች ላይ ያለውን ጥገኝነት መቀነስ፣ የስራ ዕድልን መፍጠር፣ አዳዲስ ቴክኖሎጂዎችን ማለማመድና ለመጠቀም እንደሚረዳም ያስረዳል። በተጨማሪም በግብዓት አቅርቦት የፋይናንስ ችግሮችን ማቃለልና የሀገር ውስጥ ተቋራጮችን ለመፍጠር ሰፊ ስራ እንደሚከናወን ይገልጻል። የግንባታ ስራና አቅርቦቱ የተጣጣመ አይደለም የሚለው የፖሊሲ ሰነዱ ዘርፉ ያለበትን ከፍተኛና መሰረታዊ የማስፈጸም አቅም ጉድለት ለመቀየር ትልቅ ስራ ይከናወናል ይላል። ፖሊሲው ከውጭ የሚገቡ ግብዓቶችን በማስቀረት በሀገር ውስጥ እንዲተኩ ማድረግን ያለመ ሲሆን የኮንስትራክሽን ዘርፉን ተዋንያን ችግር ፈቺ የሆኑ ፈጠራዎች ላይ እንዲሳተፉ የማበረታቻና የአሰራር ማዕቀፍ እንደሚዘረጋም ያብራራል። ለኮንስትራክሽን ስራ ተቋራጮችና ማሽነሪዎች አከራዮች የመስሪያ መግዣ የሚውል፣ ለኮንስትራክሽን ስራ ተቋራጮችና ማሽነሪ አከራዮች የመሳሪያ ግዢ የሚውል የብድር አቅርቦት ስርዓት እንደሚዘረጋ፣ ለኮንስትራክሽን ግብዓቶች የዋጋ ግሽበት መቆጣጠሪያ የአሰራር ስርዓት እንደሚዘረጋም በፖሊሲው ተመላክቷል። በተጨማሪም የኮንስትራክሽን ኢንዱስትሪው የሚመራበት ወጥና አስገዳጅ የሆነ የስነ ምግባር ደንብ ተዘጋጅቶ ተግባራዊ እንደሚሆን በሰነዱ ተካቷል።